ተዳቆይ ዳጤ ሰላም ልጅ መሆኗን እያወቅሽ ዝም ማለት አለብሽ ነው የምትለኝ? አባዬ ካልተናገረ አዎ ዝም ነው ማለት ያለብሽ። ምክንያቱም በሰላም እየኖር መቼም አላደርገውም። እሺ ምን ሰላም ወንድ እንደዚህ ጫፌን ነክቶኝ ያውቅ? እስቲ ሞት በይኝ እስቲ። ማለውን ምን አመጣው? አይ ታዩ እኔ እንዲሁ ዝም ብዬ አይቼ ወንድ የነካትና ያነካት ለይቼ አውቃለሁ። እንዲያውም አግብተሽ ፈታሽ ፈትነሽ ማለት ድራኛ ቆየት ታውቀኛለህ። ምን አለ እህትሽ መሆኗን አብጌልን ባወቅሽ። ምን አለ ከአንድ እናት በወለድኳችሁ። ሰላምዬ ለሰው እንኳን አታሳየውም። እንቅ አድርጋ ይዘው ነው የምትውለው። ውይ ታድላ። እንደው ምን አለበት አምላኬ ጸሎቴን በሰማኝና እንደሱ አይነት ወንድ ቆንጆ ልጅ በሰጠኝ። ማርቲ በልጆችሽ ታቅፈልሽ እኮ። አንተስ ዳሪ አንተም እኮ ልጆችን በጣም ነው የምትወዳቸው። ወንድ ልጅ ደግሞ እንደምትወድ አውቃለሁ። ያው ናት አይሽ አንቺ ስለ ማለፍ አይደለም ያውቃትሽ እና ምንድነው መስከን ይቀርሻል። ነገሮችን ማመዛዘን። ይኸውልሽ አንድ ነገር ከማድረግሽ በፊት አንዴ ሁለቴ አሊያም ደግሞ ሶስቴ ቆም ብለሽ ውጤቱን ማሰብ መቻል አለብሽ። ሁላችሁም እንዴት ትሉኛላችሁ? እስኪ ምን ማለት ነው? ምንም እየገባኝ የለም። በቃ ጥፋትም በቃ የማይሆን ነገርም ካላደረኩኝ እስኪ ንገረኝ ናታን። ማርታ እንግዲህ የልጇ አብጌል ጉዳይ አሁንም እንደ እናት እያሳሰባት ነው የሚገኘው። እንግዲህ በተወሰነ መልኩ ተሻሽላለች እያሰበችበት ነው ብላ ብትልም ግን ነገርዮሹ ምንም እየተሻሻለና ወይም ደግሞ የተሻለ ይህን ያክል የሚባል ለውጥ እያሳየች አይደለም። ምክንያቱም ታጥቦ ጭቃ ሆናለች ማለት ነው። እንግዲህ አቶ ደረጀ ያንን ሁሉ መስዋዕትነት ከፍሎ ለእሷ ብሎ ያን ያክል እንግዲህ ልጁ ሞቷል። ሌላም ነገር ያለው ያን ነገር ሁሉ እንትን ያለው አቶ ደረጀ ነገርዮሾቹ ሁሉ ጠፍተውት ሳይሆን የሆነው ነገር ምንድነው? ሁሉም ነገር በጊዜውና በሰዓቱ መስተካከል ስላለበት ወይም ደግሞ ትምህርት ትማራለች። በቃ እያንዳንዱ ነገር የሰው ልጅ በህይወቱ በእርምጃው በተለያየ አጋጣሚ በተለያዩ ምክንያቶች የሚረዳቸው ደግሞ የሚያያቸው ነገሮች አሉና በዛና አማካኝነት እንግዲህ ብዙ ነገሮች ያስተምራል፣ ብዙ ነገርን ያሳያል። ስለዚህ በጣም በሚገርም ሁኔታ ይሄው እንግዲህ እዚህ ድረስ ነው ነገርዮሹ እየሆነ ያለው ቤተሰቦቻችን። በመጨረሻ እንግዲህ ማርታ አሁን ተስፋ ታደርጋለች። ናታንን ባለፈው እንግዲህ ናታን እየባከ በቃ ካጠገቡ አትራቅ፣ በተለያየ አጋጣሚ በአንድም በሌላ መልኩ በቃ አትራቃት ፕሊስ እባክህ ምከራት እስኪ ተቆጣት እስኪ እንደዛ አድርግ እስኪ እያለችው ነበረ ማለት ነው። ግን ምንም መፍትሄ አይነት ነገር እየታየ አይደለም። ናታንም በእርግጥ እየነገራት ነው፣ እያስተማራት ነው፣ ብዙ ነገሮችን እየነገራት ነው። እንግዲህ ዛሬ ለራሱ በቃ የማይመለከት ሲያስተግቢ ማለት ምንድነው ያጠፋሁት? እስኪ አባዬ ስጠይቀው የማይሆን መልስ መለሰልኝ። እስኪ አንተ ደግሞ ንገረኝ ማለት ይሄን ያክል የኔ ባህሪ ወይም ደግሞ አስቸጋሪ የሆነበት ነገር ምንድነው? እኔ ከሰው የተለየ ምን አጥፍቼ ነው? ምን አድርጌ ነው? ለነገሩስ ይሄን ያክል ነገር ይገባኛል ወይ? ከዛስ እስከ መቼ ነው ይሄ ነገር የሚሆነው? ለምንድን ነው እንደዚህ የሚሆነው ብላ ነበር እንግዲህ ራሷን እየጠየቀች የነበረችው። እና ለናታን ይሄን ጥያቄ ስታቀርብለት አቶ ደረጀ በማይመለከት ሲያተግቢ ብሎ እንግዲህ እሱ ያላትን ነገር ብሏታል። ከዛ በተጨማሪ እንግዲህ ናታንን ስትጠይቀው ናታን እስኪ እያንዳንዱ ነገር ጠቅሳ ነገር ስትለው አይ እስኪ እንደ ሁላችንም እንኳን የምናውቀውን አንድ ነገር እንገርሽ። እሱ ምንድነው? ስለ ዳጣና ስለ ሰላም ጉዳይ ዳጣና ናታ ሰላም እናትና ልጅ ናቸው ብለሽ ለማየ ነግረሻታል አይደል ሲላት፣ አዎ ወረቀቱን ያየሁትን ወረቀቱን የነገርኳት እንጂ ሌላ ያልተናገርኩም ነበር ያለችውና እኮ አየሽ እሱ ራሱ ወረቀት ለስህተት ነው። ምክንያቱም ያን ነገር አንደኛ ለእኔ ሚስጥር ባደራ የተሰጠኝን ነገር ማየት አልነበረብሽም። ሁለተኛ ደግሞ ካየሽ ዘንዲያ አባዬ ያን ያክል ወይዘሮ ማርታ እንዲያትሰማ ብሎ ያደረገውን ነገር አንቺ ይዘሽ ሄደሽ በመናገርሽ የትዳር ፈርሶ ነበረ። ቤተሰቡ ተተረማምሰን እስካሁን የለንም ነበረ። አንቺ ባደረግሽው ፕሮሰስ በቃ ሁሉም ነገር አባዬም እኛም ተበታትነን አንቺም ቤቱ ይሸጣል። በቃ እናትሽ ሌላ ዘርፋ አባትሽ ሌላ ዘርፋ አንቺ ሌላ ዘርፋ
በቃ ሁሉ ሰው በትንትን ነበር የሚለው። ስለዚህ ያንን ባለማድረግሽ ግን ይኸው ቤተሰቡ አሁንም ቀጥሏል። ስለዚህ ያ ነገር ቤተሰቡን የሚያፈርሰው የሚያተራምሰው እኛ እንዳንኖር የሚነካን ከሆነ በቃ ዝምታ መልስ ነው። ኢቨን እንኳ ሆኖ ቢሆን አይ እነሱማ እናትና ልጅ እኮ አይደለም፣ ምክንያቱም ውጤቱ እንደዛ አይደለም የሚያሳየው አለች። አዎ ልክ ነሽ ቢሆን እያልኩ እያስረዳሁሽ ነው። ሆኖ ቢሆን አንቺ ባሰብሽው ሀሳብ ሆኖ ቢሆን አንቺ ልጅ ለማርታ እንደነገርሻት እውነታው የዛን ጊዜ ወጥቶ ቢሆን ነው እያልኩሽ አለሁት። ሲቀጥል ደግሞ እንዴት ታዲያ ናታን ቆይ ምንድን ነው የምትለኝ? እስኪ አሁን እውነታው ቢሆን ለራሱ ሳትናገሪ ዳጣ የሰላም ልጅ ሆነች እያወቅሽ ዝም በይ ነው የምትለኝ? አዎ አባዬ እስካልተናገረ ድረስ ይህ ነገር ትክክል አይደለም ብሎ እሱ እውነታውን እስካላወጣ ድረስ ዝም ማለት ነው ያለብሽ፣ ምክንያቱም በሰላም እየኖርን ነው ሲላት በፍጹም አልችልም ላደርገው አልችልም አለኝ ማለት ነው። እንግዲህ ይህን ስትል ዳጣ ሁሉም ነገር እየሰማቻቸው ነበረና በቃ ከአሟ በላይ ነው የሆነባት። ምን ብላ ነው እንግዲህ ከተሸሸገችበት የመጣችው ታውቃላችሁ? እዚህ ጋር ብዙ ነገር አወሩ። አንደኛ ናታን ስለ እናቷ ስለ እንደዛ ስለሚለው ነገር፣ ሁለተኛ አብጌል በቃ በጭራሽ አልችልም ሰላም የዳጣ እናቷ እንደሆነች እያወቅኩኝ ለማየ ሳልናገር በጭራሽ አለመቀመጥ አልችልም ስትል አየሽ፣ በጣም እንትን ነው የሚጎልሽ፣ ማገናዘብ ይጎልሻል፣ ብስለት ይጎልሻል። አየሽ ማሰብ ሳይሆን አንቺ ይጎድልሽ ማገናዘብ ማሰላሰል አልቻልሽም። ስለዚህ ሰው ደግሞ የሰማውን ያየውን ነገር ማገናዘብ ማሰላሰል ካልቻለ በቃ ሁሉም ነገር ከንቱ ነው። በቃ የሆነ ሰዓት ላይ ገደል ትገቢያለሽ። ስለዚህ ያን ነገር ማድረግ እስካልቻልሽ ድረስ ቤተሰቡን ለማፍረስ እስከቸኮልሽ ድረስ ሁኔታው ነገር በዚህ ይቀጥላል። ስለዚህ ይህን ነገር ነው ማስተካከል ካለብሽ ማስተካከል ያለብሽ እያለ ናታን እየመከራት ነበር። ግን እሷ አልችልም አለች። በቃ ምክንያቱም አእምሯ ከእሷ ቁጥጥር ውጭ ሄዷል። ገባችሁ ጋይስ? እሷ ከምትላቸው ነገሮች አልፏት ሄዷል ሁሉ ነገር። በቃ ትክክል እሷ የምታስበው ነገር ተሷ አምልጧት ሄዷል። ሰው እንግዲህ ያን ነገር ማስተካከል ካልቻለች ራሷን መግዛት ካልቻለች ድረስ ይህ ነገር በፍጹም ሊቆም አይችልም። እሷም ደግሞ እንግዲህ ዳጣን በጭራሽ ይህ ነገር መሆኑን እያወቅኩኝ በፍጹም ላደርገው አልችልም ብላለች። ስለዚህ እስካልቻለች ድረስ ደግሞ ይህ ነገር አሁንም ትርምሱ እንደቀጠለ ይሄዳል ማለት ነው። ምክንያቱም በጣም ከባድ ነው ታውቃላችሁ። ስለዚህ ይህን ነገር እሷ ራሷን አቅባ ራሷን አስተካክላ ደረጀ እንግዲህ እሷን ለማስተማር የሄደበት ርቀት አይታችኋል። እንግዲህ ያንን ነገር እንግዲህ አባዬ በቃ ካሁን በኋላ በቃ አስተካከላለሁ፣ ካሁን በኋላ ምንም ነገር ሳደርግ 2 ሳላስብ አላደርግም ብላ ቃል ገብታለታለች። በቃ የማውቀውን ነገር እውነታም ይሁን ያልኩትን ነገር በቃ በስሜቴ በውስጥ ያምቄው እጓዛለሁኝ ነው ያለችው። ኦኬ መልካም ጥሩ ነው፣ ግን ደግሞ አለ ሁኔታዎች አይሆንም። ስለዚህ እንግዲህ በጣም ነው የሚያሳስበው ማለት ነው። ወደ ቤተሰቦቻችን በጣም ከባድ ማለት ከሚባለው በላይ ማለት ነው። እና በቃ አንዳንድ ነገሮች ስታስቧቸው ከአእምሮ በላይ ነው የሚሆኑት፣ በጣም ከአእምሮ በላይ ማለት ነው ወደ ቤተሰቦቻችን። ስለዚህ እንግዲህ በዚህ መልኩ ነው አብጌል ነገሮች እየተረዳች ያለችው። አቶ ደረጀ ደግሞ ታይ ብሏት በቃ ታጥቦ ጭቃ በቃ አሁን ላይ በቃ ብዙ ነገር አሁን ተስፋ አድርጎ ነበር እንደምትቀየር እንደምትለወጥ የሆነ ነገሯን ወደ ራሷ እንደምትመለስ ተስፋ ነበረው። ግን አሁን ሁኔታዎችን ከሚያቸው ነገሮች አንፃር በጣም ያስጠላል፣ በጣም ከባድ ነው። እንግዲህ ሁሌም አንገቱን እንዳስደፋችሁ ነው። ይቅርታ ካሁን በኋላ እንደዛ አላደርግም ብላ ትናንት ቃል ሰጥተዋለች። ግን ምንም ነገር የተስተካከለ ነገር የለም። ሌላው ደግሞ እንግዲህ ለዛና ገዜ አሪፍ ቅርብ ላይ ነው የሚገኙት። የፍቅር እንትን እያደረጉ ነው የሚገኙት። እንግዲህ ገዜ በህልም ሁሉ እንግዲህ ሲራራ ሲደባደቡ አባሮች ሲጫወቱ በላይ በስር እየተጫወቱ እንግዲህ በህልሙ እያየ ነበር። ምን ነው እውነት በሆነ እያለ ነበር። እሷ ደግሞ እንደ በጭራሽ አንተን ይዘበኛ አንተን ነው እንደ ማገባው ምናምን ትላለች። ግን እኮ ትወደዋለች። ምክንያቱም ኤቢ ባለፈው ቅፍ አድርጋ ስትሰማው ስታይ እንዴት እንጨረጨረች አይታችኋታል። እና ቤተሰቦቻችን የዛሬው ቪዲዮ ይመስላል። በቀጣይ አዲስ ቪዲዮ እስከምንመጣ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ ባይ